እኔ የምለው ቅመምዬ የኔ ቆንጆ ማለት ነው። መልሱን እኔ እንጃልሽ የምር ትላንትና ዛሬ የሌለ ካራክተር ነው የተጫወተችው። አብሶ የዛሬው ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት ዋላችሁ? እንደምናመሻችሁ አለው እግዚአብሔር ይመስገን። እንግዲህ ዛሬ ጨረቃዎቹ የምር ቅመምዬ ተቆጣጥረዋለች ከትላንትና ጀምሮ ማለት ነው። እርር ድብን እንዳደረጋት እሷ በተራዋ እርር ድብን እያደረገችው ነው። የዛሬው እኔ በስመ አብ ሳቅ ነው የጨረስኩት። ማለት ሰው እንዴት ውሃ ሲደፋበት እንዴት አይነቃም? ይህን ያክል ሞተህ ነበር እንዴ? ኧረ ጉዴ ፈላ። በይዞ ጎበዝ ነው። ወደ አሁኑ ነው እንትን አለው። አላመነም። አላደረኩም። አላያችሁም? ስንት ጊዜ ጠራት እናታችን እመቤታችንማ ፍቅር ማርያምን በስባ አሸተተ እኮ በእጅ ኧረ ወይኔ! እና ስንቴ ጉድ ሰራችክ ክፍልክ ቁልፋተኛም ተደ ስንቴ ጉድ ሰራችክ። ግን የኔ ውድ ቅመምዬ እኔ እንጃልሽ መልሱን ተዘጋጂ ካሁኑ ማለት ነው። ሲጀመር ኮሜንታተሮች ሂንት እየሰጡት ነው። እና ያው አታስቡ፣ አትጨነቁ። እንደ በፊቱ ከባባድ ፕራንክ አያደርጋትም። ግን ምላሹ ጠብቁ፣ ይመልስላታል። እሱን ታቁታላችሁ። የጭንቅላት ጨዋታ ነው እሱ የሚጫወተው እና ይሄንን አርሴናል አንዳንዱ የምር ትላንትና አሁን ትክክለኛ ጥያቄ ጠይቀዋለች። እውነቱ ለመናገር አርሴናል ህይወት ይሆንሃል ወይ ገነት ያስገባሃል ወይ ብሏለች። ኤግዛክትሊ ጥያቄ ነው ጠየቀችው። አንዳንዶቻችሁ የምር የአርሴናል አምላኪ ሆናችኋል። የምሬን እኮ ነው። በስማም ስትንፋረቁ ስታስጠሉ ማርያምን ነጮች እየተራገጡት እናንተ እንደዚህ ትልልቅ ሰዎች ደግሞ ሲንፋረቅ እንዴት ሲደብር ሲያስጠላበት። ምንም አል ብትወዱት ሚዲያ ላይ አትንፋረቁ። አሁን ብሩክ በጣም ከእድሜው ጀምሮ ትላንትና እንዳልኳችሁ ዛሬን ቅመሟ ብላቸዋለች። ከእድሜው እኩል ነው አርሴናል ብላቸዋለች። እና አይታችኋል፣ ከልጅነቱ ጀምሮ አርሴናልን ያያል ማለት ነው። እና እንደ ሌሎቹ ሚዲያ ላይ ሲንፋረቅ አላየ ነው። እና አይደለም በአርሴናል ይቅርና በሴት ያላለቀስኩት በአርሴና ማለቅስ ነው የሚመስለኝ ብሏል። ካስታወሳችሁት ላይቭ ላይ የዛኔ የተናገረ ጊዜ ከቅመምዬ ተጣልተው ነበረ። እኔ እንጃ ሪከርድ ያደረጋችሁ ሰዎች ትኖራላችሁ ብዬ አስባለሁኝ። እኔ ጋር ጠፍቷል ነበረ፣ ጠፍቷል፣ አላገኘሁትም። እና ተናግረዋል። በሴት የሚያለቅስበት ምክንያት እንዳልኳቸውም በደንብ ስለሚተዋወቁ ነው። ዞሮ ዞሮ እንደሚገናኙ ስለሚያውቁ ነው እንደዛ ያላለቀሰው እንጂ በጣም ክፉኛ ተጣልተው ነበር አይደለም። ሰው በደንብ ሲተዋወቁ እንደዚህ በኮንፊደንስ ሰዎች ፊት ምንም እንደ በኮንፊደንስ ታወራላችሁ ማለት ነው። የደረሰብኝን ችግር ጀግና ሆኜ አልፌ ቅመምን መቼም እንደማላጣት አሳያቸዋለሁ ያለውን ካስታወሳችሁ ማለት ነው። የዛኔ የተናገረው ማለት ነው። ሶ ወደ ሌላ ገባሁባችሁ አይደለም። እና ቅመም የኔ ቆንጆ የዛሬው ቪዲዮ የምር በጣም ዘና ፈታ ነበር የሚያደርገው። ሪሊ የሚሸኑ አሉ፣ እነሱ አያውቁትም። ኔብ ላይ ሆነው ነው የሚሸኑት። ግን ይሄ እንትን ነው፣ በቃ ጸበል ነው መሄድ ያለባችሁ። ጸበል የምሬን እኮ ነው። ትንሽም ትልቅም የለም፣ እንደዚህ ሲሸኑ መሄድ ነው ያለባችሁ። እሱ ይሄን አክል ድብን ብለዋል ማለት ነው። ውሃ ስደፋበት በስማ ሰው መብራት ሲበራ ቤት ተከፍቶ ሲገባ እንዴት አይነቃም? ማታ ማታ አይተኛም ማለት ነው። ስለዚህ እስካሁኑኑ ፊክስ እያደረገች ነው ማለት ነው። ባልዋን ተማሩ እያንዳንድሽ ማለት ነው። ሌላው ቤት ቀይር ያለው ብላለች፣ እኔ እንደሚመስለኝ ማለት ነው። የራሷ ቤት ሚፍታ ገብቶበታል። ባለፈው ቪዲዮ ላይ የተለቀቀው ቪዲዮ እንትን ላይ ብሩክ ላይ ማለት ነው ሰፋብኝ እና ስታራው ራሱ የቅመም ክላስ ነው እንዴት ነው እያልኩ ነበር። እና ሶ ማለት የሚፍታ ፍራሽ እዛ ጋር ነበረ፣ አልጋ የለም። እሱ ደግሞ አልጋ አይወድም አሉ። እንግዲህ መሬት ላይ ነው የሚተኛው ስትል ሰምቻታለሁ ቅመምዬ። ስለዚህ ሙፍታ ገብቶበት ነው የሚሆነው፣ ደግሞም ገብቶበታል። እስከሚጋቡ ድረስ እሱ እንደፈለገ ይሁንበት ማለት ነው። አይወጣም ከቤት
ማዕቀብ ተጥሎበታል እያለች ነበርና አሁንማ በቃ መውጣት ናለበት ሀሰን። ያው ሱዳን ያለሁት እያለ ነበረ። ይህን አክል ነበር እንዲህ ተጽዕኖ ያደረሰባችሁ ብሩክን። ኦማይ ጋድ እንግዲህ ቻሉት 22 አመት ድረስ አርሴናል እየተከታተለ። ኧረ በስመ አብ። እኔ እንጃለሽ ቅመምዬ፣ የሰርግሽ ቀን ብቻ እኔ ጉድ እንዲያደርግ ነው የምፈራው። የሰርጋችሁ ቀን ወይም ስልኩን ሰርቆ እንዳያይ ወይም ጥሎ እንዳይወጣ